እናቶች እኔ ደግሞ አይደለም ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኛ አለን እግዚአብሔር ይመስገን። እኔም ከእረፍቴ ሚልኮም ከእረፍቷ ወደ ሀገራችን ተመልሰን ተገናኝተናል። ዛሬ ሚልኮ አዲስ ሰው ቤት ይዛኝ መታለች። ያው እኔና ባለቤቷ ምንተዋወቅ አታውቅም፣ እንደምንተዋወቅ አታውቅም። እሷ ልታስተዋውቀን ይዛኝ መጣች። እንደድነት ይዛኝ መታለች። እኔና ባለቤቷ ግን እንተዋወቃለን። ያው እሷ በቤቷ ልታስተዋውቀን ነው። ያው እኔና እሷ ተተዋውቀን ጨርሰናል እና ላስደነግጣት አስቤያለሁ። ለምን አላርበተብታትም? ይህች ልጅ ሰው ቤት ለምን የሆነ ማይሆን ነገር ብቻ ማይሆን ነገሮች አድርጌ ለምን አላስደነግጣትም የሚል ሀሳብ ነው። እሷ በጣም ይደብራታል። ሰው ቤት ሰው ስርዓት ሲኖር ነው ደስ የሚላት። ሚልኮ በባህሪዋ ሰው ቤት ስርዓት የሆነ ስርዓት እንዲኖረን ነው የምትፈልገው እና እስኪ የሆነች ነገር አንዳንድ ነገሮች አድርጌ የሚደብራትን ነገሮች ስለማውቃቸው የሚደብራትን ነገር ለምን አላደርግም? ያው እኔና ሴትዮዋ ስለምንተዋወቅ ያው ሴትዮዋ ማይደብራትን ብዬ አስባለሁኝ። ሚልኮንም በደንብ አስደነግጣታለሁ ብዬ አስባለሁኝ። በጣም ጥሩ ተንኮሎች ነው ያሰብኩት። በጣም እንደምትናደድና እንደምትደነግጥ በጣም እርግጠኛ ነኝ። ምክንያቱም እኔም ሰው ቤት ሄጄ እንደዚህ እንደማላረግ ታውቃለች እና አበደች ሁላ ልትል እንደምችል አውቃለሁ። እና እስኪ አብረን ሪያክሽኗን ገና ሳስበው ራሱ ሳቄ ናቸው። የምር ሰው ቤት የምታጮለኝ ብላ ይመስለኛል። እስኪ አብረን ሪያክሽኗን አብረን እናያለን። እኔ አብረን ብቻ እና እነሱ ያው ላይ እየተነጋገሩ ነው። እኔ ከስር ለምን እቺን ተንኮል ለእናንተም ለምን አላሳይም ብዬ ነው ታች ልሰጣው። ከላይ ናቸው እነሱ ጋር ይቀላቀላለሁ። እስቲ አብረን ነው ወይኔ መጣኝ ቤት አዲስ ወይስ ከመጣሽ እስ በጣም ተጠፋፋን ረጅም ጊዜ በጣም እና እንዴት ነሽ? አለሁልሽ። ክላስ ያው ቀይ ይከፋል። ምንሽ ግን ይቅርታ አቋረጥኳችሁ። ሁላችሁ ቤትሽ አይጸዳም ወይስ ከጸዳ ቆይቶ ነው? እንዴ አቧራ እኮ ነው በጣም። እኔ ስልሽ እኔ እንደዚህ ዝርክርክነት አልወድም። እሺ ይቅርታ። ያው ስልሽ እንደ ቤተሰብ ችግር የለውም። እንዴት ጠፍቷል እኮ ሲጀመር አንዴ ከውስጡ ራሱ እንዴ ወይስ ምን ሆነሽ አንቺ? የለሽ አጸዳሉ ስለማከቱ ነው። ናይ ስልሽ እኔ እንዳኔ እንደዚህ ሰው ሲሆን ደስ አይለኝም። እሺ ይቅርታ ለዛ ነው። ችግር የለውም። አይ ግን እንዳይደብርሽ። አይደብረኝም። ምንሽ ምንኪ ችግር የለውም። ሲስተር ነው አይ ደስ ምትል እና እናትሽ ደህና ነሽ? ደህና ነኝ። እኔ እኮ እመጣለሁ እያልኩኝ ስላልተመቸሽ ነው ቤት ዝም አልኩኝ እንጂ በጣም ተጠፋፋል። ይቅርታሽ መልካም ነው። ፀጉርሽ ራሱ አርጅቷል። አትሰሪ ቢሆንም ራስሽንማ እንደዚህ እንዳትዪ ስልክ እና መልካም በእናትሽ ምሽ ነው የምንገባበዛው። ጾም ስትፈታ ነው። አሁን ጾም ስለሆነ ግድ ነው። ከመሄዴን በፊት ለጾም ተመቸኝ። ራበኝ በእናትሽ። መንገድ እንዳገባት የለም በእናትሽ ነገር ወይ ብቻ የሚበላ ፍራፍሬ ካለ ችግር የለም። ሌላም ነገር ካለ ምናምን ምንድን ነው እንደፈለግሽ ነው ያላልሽው? እንደ ቤተሰቦች ናቸው ያላልሽው ማለት እንደዚህ ነው ወይ? ምንድን ነው
ቢያንስ እንኳን ለምንሽ አንቺ ከመቼ ጀምሮ እንደዚህ አይነት ጸባይ ያመጣሽው? ወይ በእናትሽ አታጨናንቂ እንዴ! በቃ ብታይ እንኳን እንዴት ይባላል እንደዚህ በጣም እኮ በክታለች። አንቺ ምን አገባሽ? ምን አገባሽ? ታስራንቺ አይ ደስ አይልም እኮ ደስ ባይልሽ ቢያንስ ለሌለሽ ወይ መልካም እኮ ተቸገርሽ። ችግር የለውም ይሄ እኔ ደግሞ ቤቷን አትበላ በእውነት እኔ አሁን አስቀድሽ መጥቼ የበላው ስለሆነ ችግር የለውም እኮ ምን ችግር አለ? ለምሳሌ መብላት ሊያምራት ይችላል። ያለበላን እኮ ሊያምራት ችግር ቤቷን ቤት ችግር የለውም። በእውነት እኔ አሁን አስቀድሽ መጥቼ ቤቷ አይደለች እንዴ? ቢበልጣ ጠጥባን የምትኖረው እኛ ደጋግመን እንዴ ምን አስኬደ እንደታስተዋውቂ ነገር አላስተዋውቅሽም። በደንብ እኮ አላስተዋውቅሽም። እሺ በእናትሽ መልካምዬ እኮ ታዲያ ጣይልኝ አይባልም። የሌለብሽን ጸባይ ምን ሆነሽ ነው? ችግር የለውም። መልካም እንደዚህ ጀምረ ከመቼ ጀምሮ ነው እንደዚህ አይነት ጸባይ እኮ ጣይልኝ እኮ ጣይልኝ አትይም ቢያንስ እንኳን አይ ዛሬ እኮ ምንም እኮ ያላመዳው እኮ ነው። ግን አይሰው አድቫንስ አዲስ ሲመጣ አገር ምናምን ነገር እንደውም ምንድን ነው ሰው ቤት ሲመጣ መልካም በእናትሽ ላይ ሾ ይቅር አንቺ አምሻል እንዴ? በእናትሽ አታካብጂ እኮ ምን ሆነሻል? ምን ነው አታካብጂ የምትይኝ? ምን ነው አታካብጂ የምትይኝ? ምን ችግር አለ? ሰው ቤት አይደል እንዴ? ራይስ ካላችሁ አይደል? ምን ችግር አለ እንዴ? ቆይ መከመች ጀምሮ ነው አንቺ እንደዚህ ጸባይ ያለሽ? ምንም ችግር አንቺ አሁን እኮ ሌላ ነገር እየፈጠርሽ ነው እንጂ ምን ችግር አለ? አይደለም ምን አይነት ነገር አንቺ እኮ ሜላት እንደዚህ አይነት ሰው እኮ አይደለሽም። ቅድም እንደዚህ እግርሽ ዘጋች ይሄ ጠረጴዛ ቆሻሻ ምናምን ያው መቤቴ ከኔ ጋር ትጣያለሽ። ገብርኤል ምስክር ያዘኝ ምን ችግር አለ? አንቺ አምሻል እንዴ? ያሽን ስልክሽን ያዥና እንሂድ በቃ እሺ ተጫወት መልካም ተጫወት እንጫወታለን። እኔ እንዴት ማትፈልጊ ሆነ እኔ ላይ ታገኝሽ ዝም ብያለሽ በቃ ደስ ይበላት መልካም በመራሃን መልካም በመራሃን እሺ መልካም በመቤት እኔ እንዴት ማትፈልጊ ሆነ አንቺ ማሽ በመቤት መልካም ማለት ነው እግዚአብሔር ነው መልካም በመብርሃን መልካም አንቺ ደግሞ ወደዛ አንቺ አሁን ምን አለ ተስቀስቀስ ብል በኢየሱስ ስም መልካም በመቤት የሚያናድ ጉዳይ አይደለም። በጣም ነው የሚያናደው። ያበሳጫል። ምን የሚደረግ ነገር አለ? አንቺ ቢያንስ ታላቃችን ናት አይደለ? ሲጀመር ሰው ቤት ነው ለመጀመሪያ ጊዜሽ ነው የመጣሽው። ሰው ቤት ሰው የምታውቂው አክስትሽ ዘመድሽ አይደለችም። መልካም እንደዚህ እኮ አይደረግም። የለባትም እንደዚህ አይነት ጸባይ። እንግዲህ እንደ ቤተሰብ አይተኝ ይችላል። እሺ ጊዜ እንደ ቤተሰብ እኛ ቤተሰብ ቤት ሄደን እናውቃለን። ሜላት ከመጀመሩ ወይኔ ላንቺ ወደዛ ጀርባዬን መስጠት ነው ያለብኝ። በእናትሽ ሽሽ በልሽ ምን ችግር አለ? ወይኔ መልካም አንቺ አንቺ ያስጨነቅሻት ወይ አንቺ ውጪ ወይ ሂጂ። እውነት ሂጂ በቃ ወይ
ወይ እንዴት ወይ ሂጂ በቃ እኮ ወይ አንቺ ሳትሄጂ እኮ ወይ ሂጂ በቃ ምን አጨናነሽኝ እኮ አንቺ ቀልድ ነው ምን ቀልድ ነው አጨናነሽኝ እንዴ ምን ችግር ወይ ሆና ሲነት ይደብራት ይችላል ስነ ስርዓትሽን ያዥ በኔ ነው አይደል የምታውቂው ይደብራት ይችላል ስነ ስርዓትሽን ያዥሽ ቁጭ በይ በልካም በቃ ወይ እንሂድ አይ ምን ተካብቹ በእናትሽ እና አይጭ ወደዛ ምንድን ነው እንዴ በቃ እንትን እንላለን እንዴ ሰው ቤት የመጣነው በእናትሽ አንቺ ራሱ ግን ሲጀመር እሷ ራሱ ደስተኛ አይደለም ወይ ስለመጣ እንደብሮሻል ወይ ያልሽው ነገር ያብሮሽ አይ ወይ ያስመሰልሽ ከሆነ ያምሻል እንዴ ምን ያስመሰለች አለችው እና
በቤትሽ አስተዋውቀሽ ምናምን ወጥሻለሽ ያስቀምጠሽ ሽንት ቤት ቤትሽ ሰዓት ምርጥ ተንኮል አሰብኩኝና አሁን ያስመላል አትቀየሚሽ ግን አልፈልግም ስለጠፋሽ ልቀየምሽ አልፈለኩም እና በዚህ በቀልሽ ብለን አስበን ነው እሺ እኔማ እግዚአብሔርን ገደለች በቃ እግሬ ሰው በተለይ ጠሪት ምገይ ማርያም ምገይ የሆነ ነገር አስደስ ደማ አላደረ ቤት ይላል ምንም እንኳን ምንም ነገር አለ ቆምና እንኳን ማለት እናቴ ነበር እኔ እኮ የሌለባትን ጸባይ እንዴት አለ ተጋባች ሰው ነው አስጨንቅላት በጣም ባዛው እንደዚህ ጸባይ የለባትም እና መልካም ግን አጥተሻል ሶሪ ተዋወቁ ማለት ልታወቃለን እኔና እሷ እንተዋወቃለን ግን በጣም ከዚህ በኋላ ትገለኛለች ብዬ ነበር እኔ እኮ እሷ ፊት መሆን ያደረገሽ እንጂ አታርፊም ነበር ያው እኔ ጋር ስለሆነች ምንም አታረጊያትም ሊወረወር ነገር ምናምን ካለ እዚህ ጋር አነሳሽልኝ ቅድሜ ነው አነሳሽልኝ ያደራ ትገለኛለች ሰው ቤት እንዲህ አይነት ነገር አትወድም ምን ይሄ እኮ ነገረኝነት ነው ምን ስትይ እንደዚህ አይነት አሳቃለን ተሳቀውናል በደንብ ተዋቶልን የተሳካለን እንግዲህ ቤተሰቦቻችን ጭራሽ ስልኩ የኔ ነው በሷው ስልክ ነው እና ቤተሰቦቻችን ይህንን ይመስላል ያስደነገጥናት እንደወደዳችሁ ተስፋ እናደርጋለን በጣም ታበረታቷል በሌላም እንድንመጣ አበረታችሁ በጣም ብዙ ነገር እናደርጋታለን ከዚህ በኋላ ድንጋጤዋን ምንም አይተናልና በደንብ ስላየን ብዙ ጊዜ እንድንመጣ ያው አበረታቱን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ አዲስ ሰው ናት ለቤቱ ና ሰላም ቤተሰብ እነ ሜሉ ሰፈር ነው ያለሁት የሜሉ እህት ጓደኛ ነኝ እንገናኛለን በሌላ ቪዲዮ እንጠብቃለን በደንብ በተንኮል ስራዎች እንመጣለን ብዬ አስባለሁ እኔ ላይ ተንኮል እንዳይሰሩ እኮ ግን እውነት የምትተዋወቁ አልመሰለኝም ያው የእኮ የእህታችን ጓደኛ ናት ግን ከኔ ጋርም ከእሷ ጋር ነው ጓደኝነታቸው ግን እንዲህ ተንኮል ስናስብ ደግሞ እንገናኛለን በደንብ ተገናኘን ከዚህ በኋላ ትገናኝ እና በጣም ደንግጣልና ግን ተርፌያለሁ እግዚአብሔር ይመስገን በደንብ ተርፌያለሁ ለህይወቴ ሰግቼ ነበረ ተርፌያለሁ እንግዲህ ስሜትሽ እንዴት ነበርና አታበረታቷት አታበረታቷት እንዴ 6 ኪሎ ቀነስኩ እና ቤተሰብ እንደዚህ አይነት ነገር አናበረታታ አበረታቱን እኔም በቀጣይ ቪዲዮ አብሬ እንድመጣ አበረታቱን ሰብስክራይብ አድርጉ እንግዲህ ቤተሰቦቻችን እንወዳችኋለን ፍቅርና ሰላም ለሀገራችን ይውረድልን ባይ